የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታወቀ። በሌላ በኩል ካሜራ የተገጠመላቸው የአዲስ አበባ ገቢዎች ቢሮ ሰራተኞች ሌላ አዲስ የዘረፋ ስልት እየተጠቀሙ መሆናቸውን ግብር ከፋዮች ተናግረዋል። የዜናችን ቀዳሚ አካል ነው። ኢሰመኮ በጋምቤላ ከተማ ጉዳት የደረሰባቸው ሰዎች ተገቢውን ሕክምናና ካሳ እንዲያገኙ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከህዳር 28 ቀን 2018 ዓ.ም ጀምሮ በጋምቤላ ክልል ባለፈው 2 ሳምንት በተለያዩ አካባቢዎች በተፈጠረ ግጭትና የጸጥታ መደፍረስ ሳቢያ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። በዝርዝር እናደርሳቸዋለን። ታግዶ የነበረው የኢፈርት የባንክ ሂሳብ መነሳቱ ተገለጸ። ጊዜያዊ አስተዳደሩ በትግራይ ክልል የአጀንዳ ማሰባሰብ ሂደት ለመጀመር ፍላጎቱን አሳይቷል ተብሏል። ሌላኛው የዜናችን አካል ነው። የባቲ ወረዳ በህገወጥ መንገድ ወደ ሳውዲ አረቢያ ሊሰደዱ የነበሩ 320 ወጣቶችን መያዙን አስታወቀ። በአማራ ክልል የባቲ ወረዳ ጽሕፈት ቤት ከተለያዩ ሀገራችን ክልሎች ተውጣጥተው በህገወጥ ደላሎች አማካኝነት ወደ ሳውዲ አረቢያ ለመኮብለል በጉዞ ላይ የነበሩ 165 ወንዶችና 155 ሴቶች በጠቅላላ 320 ስደተኞችን በቁጥጥር ስር መዋሉን የባቲ ወረዳ ፖሊስ ኃላፊ ኮማንደር አደም መሐመድ ተናግረዋል። በዜናችን አካትነዋል። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱ ዜናችን አበይት ዜናዎችን በማስቀደም ጀምሯል። በዝርዝር ወደ እናንተ ማድረስ እንጀምራለን። በቅድሚያ የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታወቀ። በሌላ በኩል ካሜራ የተገጠመላቸው የአዲስ አበባ ገቢዎች ቢሮ ሰራተኞች ሌላ አዲስ የዘረፋ ስልት እየተጠቀሙ መሆናቸውን ግብር ከፋይ ነጋዴዎች ተናግረዋል። የአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ውስጥ ስራቸውን በአግባቡ ባልተወጡና በስነ ምግባር ጉድለት በተገኙ 179 ሰራተኞች ላይ የዲሲፕሊን እርምጃ መውሰዱን አስታውቋል። እርምጃ የተወሰደበት ምክንያት የአገልግሎት አሰጣጥ ችግር፣ ከሌብነትና ብልሹ አሰራር ጋር የተያያዙ ጥፋቶች እንዲሁም የስነ ምግባር ግድፈቶች በመፈጸማቸው ነው ተብሏል። በመሆኑም 20 አመራሮችና 159 ፈጻሚ ባለሙያዎች እርምጃ እንደተወሰደባቸው በይፋ ገልጸዋል። የአዲስ አበባ ገቢዎች ቢሮ በሰራተኞች ላይ የቅኝት ካሜራ በመለጠፍ የክትትል ዘዴዎችን ተግባራዊ ማድረግ ከጀመረ 1 ሳምንት አስቆጥረዋል። በቀጣይ ዲጂታል በሆነ መንገድ በኢፋይሊንግ በኢፔመንትና በቲን ቁጥር አሰጣጥ ዙሪያ አገልግሎቱን በማዘመን የግብር ከፋዩን እንግልት ለመቀነስ የቁጥጥር ዘዴዎችን መዘርጋቱን አመላክቷል። ቢሮው በቀጣይም ጥብቅ ክትትል በማድረግ ገቢን በፍትሐዊነት የመሰብሰብ ስራውን አጠናክሮ እንደሚቀጥል ገልጸዋል። ይሁን እንጂ ካሜራ የተገጠመላቸው የአዲስ አበባ ገቢዎች ቢሮ ሰራተኞች ሌላ አዲስ የዘረፋ ስልት እየተጠቀሙ መሆናቸው ተሰምቷል። ካሜራ የተገጠመላቸው የግብር ሰብሳቢዎች ካሜራ ካስቀመጡ በኋላ በድጋሚ እየተመለሱ ገንዘብ እንደሚጠይቁ ግብር ከፋይ ነጋዴዎች ገልጸዋል። በካሜራ የታገዘ የግብር አሰባሰብ ሂደት መጀመሩ ይፋ ከሆነ 1 ወር ሳይሞላው ካሁኑ ቅሬታዎች እየተሰሙ ነው ተብሏል። ከግብር አሰባሰብ ጋር በተያያዘ ከህብረተሰቡ የሚነሱ ቅሬታዎችን ለመቅረፍ በሚል ተግባራዊ የተደረገው ቴክኖሎጂ ችግሩን እንደሚቀርፍ የአዲስ አበባ ገቢዎች ቢሮ በግብር ሰብሳቢ ባለሙያዎች ዩኒፎርሞች ላይ በመግጠም የድምጽና ቪዲዮ መልእክቶች ለማዕከል ማድረስ የሚያስችል እንደሆነ አስታውቋል። የአዲስ አበባ ገቢዎች ቢሮ ቴክኖሎጂው ሙሉ በሙሉ ችግሩን ይቀርፋል ቢልም ገና ካሁኑ አንዳንድ ሰራተኞች የተለያዩ ዘዴዎችን መጠቀም መጀመራቸውን መሰረት ሚዲያ ዘግቧል። ቀን ላይ ካሜራው ስለተገጠመባቸው ህግን አክብረው የሚሰሩት ግብር ሰብሳቢዎቹ ነገር ግን ከምሽት 11 ሰዓት በኋላ ካሜራውን ቢሮአቸው አስረክበው በድጋሚ ተጨማሪ ክፍያ ለመጠየቅ እንደሚመለሱ ተሰምቷል። ይህ ግፍ የደረሰበት አንድ ነጋዴ ካሜራ ከመለሱ በኋላ ለምሳሌ የክፍለ ሀገር የጭነት መኪኖች የሚቆሙበት ጋር ይቀመጣሉ። ለሚጫነው ዕቃ አሰልፈው ደረሰኝ ይጠይቃሉ። የተሰጣቸውን ደረሰኝ እንደ መንጃ ፍቃድ ይወስዱትና በደረሰኙ ላይ ባለው አድራሻ ደውለው ደረሰኙን በትክክል አልቆረጥክም፣ ክስ ሊመጣብ ነው በማለት ከ20 ሺህ እስከ 30 ሺህ ብር እየተቀበሉ ነው ሲል አዲሱን የማጭበርበሪያ ዘዴ ተናግረዋል። ይኸው ነጋዴ ካልደወሉ ደግሞ በደረሰኙ አድራሻ መሰረት ሱቁ ድረስ እየመጡ ብር ተቀብለው ይሄዳሉ በማለት በመርካቶ በንግድ ሙያ ላይ የተሰማራው ግለሰብ አስረድቷል። በተመሳሳይ መልኩ ሌላ አንድ መርካቶ የሚነግዱ ግለሰብም የገቢ ሰብሳቢዎቹ ብዛታቸው ከህዝቡ ቁጥር አይተናነስም፣ መንግስት ህዝቡን ዝረፉ ብሎ ያሰማራቸው ነው የሚመስለው ሲሉ ገልጸዋል። አክለውም ካሜራ ሳይዙ መጥተው እነሱ የሚጠይቁትን ያልተገባ ገንዘብ አልከፍልም እስከ ጥግ ሄዳለሁ ብትልም ሰሚ የለም፣ ቅጣት 100 ሺህ ይጣልብሃል፣ 100 ሺህ ቅጣት ደግሞ የሚያስከትለው ሌላ ጣጣ አለ ብለዋል። በቅጣቱ ምክንያት ኦዲት ይጠሩሃል፣ እንደገና ደግሞ ኦዲተሮች የኦዲት ግኝት አለብህ በሚል አይተው የማታውቀውን ገንዘብ በሚሊዮኖች ይጠሩብሃል በማለት በምሬት አብራርተዋል።
ብዙ ጊዜ ገቢ ሰብሳቢዎቹ ጉቦ ሲጠይቁ ለምሳሌ ለኛ እስከ 100 ሺህ ብር ትከፍላለህ ወይስ ለመንግስት 300 ሺህ ብር የሚል ምርጫ ያቀርባሉ። መጀመሪያ ከሚጠሩት ገንዘብ ላይ አይደራደሩም ብለዋል። ይሄ የሚሆነው በአነስተኛው ነጋዴ ላይ ነው። ትልልቅ ነጋዴዎችን ምን እንደሚያደርጓቸው ፈጣሪ ወቀው። እኔ በጣም አስጠልቶኛል፣ ግድ ሆኖብኝ ነው እንጂ ስራ ቦታ ባልሄድ ከራስ ምታትና ጭንቀት እድናለሁ በማለት ነጋዴው የደረሰበትን በብሶት ተናግረዋል። ሱቁ ከተከፈተ በኋላ ዘግተን እስክንወጣ ከባድ ውጥረት ነው ያለው። ሰዎች ከሌላ ቦታ ይዘውት የመጡትን ፌስታል ወደ ሱቅ ይዘውብኝ እንዳይገቡ ደጅ ላይ ጠብቃለሁ በማለት ተናግረዋል። ምክንያቱም ሲያስረዱም ከሌላ ቦታ ይዘውት የመጡትን ፌስታል ይዘውት ገብተው እሱን ይዘው ሲወጡ የገቢው ሰራተኞች ደረሱ ማለት ከ20 ሺህ እስከ 30 ሺህ ብር ያስከፍሉሃል። ሰዎች ይዘውት የገቡት እቃ እዚያ ሱቅ ላይ የማይሸጥ እንኳን ቢሆን አይሰሙም በማለት የገጠማቸውን ችግር አስረድተዋል። ነጋዴዎቹ በገዛ ሀገራችን እንደ ሌላ ሀገር ዜጋ ሀገሩን ለቆ እንዲወጣ እንደተፈለገ ስደተኛ የተቆጠረ ነው በማለት መንግስት በአስቸኳይ ይህን ካሜራ ከተመለሰ በኋላ የሚፈጸም አዲስ ውንብድና እንዲያስቆምላቸው ጠይቀዋል። ኢሰመኮ በጋምቤላ ከተማ ጉዳት የደረሰባቸው ሰዎች ተገቢውን ሕክምናና ካሳ እንዲያገኙ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከህዳር 28 ቀን 2018 ዓ.ም ጀምሮ በጋምቤላ ክልል ባለፈው 2 ሳምንት በተለያዩ አካባቢዎች በተፈጠረ ግጭትና የጸጥታ መደፍረስ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን አስታውቋል። በክልሉ በሰዎች ህይወት መኖርን ጨምሮ ሌሎች ሰብአዊ መብት ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ ኮሚሽኑ ባወጣው መግለጫ ጠይቋል። ኢሰመኮ ጥያቄውን ያቀረበው በጋምቤላ ክልል በተለያዩ አካባቢዎች የሚያገረሹ ግጭቶች በክልሉ ነዋሪዎች ሰብአዊ መብቶች ላይ የሚያደርሱትን ጉዳት በተመለከተ ትናንት እሁድ ታህሳስ 12 ቀን 2018 ዓ.ም ባወጣው መግለጫ ሲሆን ኮሚሽኑ በዚሁ መግለጫው በክልሉ ውስጥ ባሉት ኢንታግ ልዩ ወረዳና በጋምቤላ ወረዳ እንዲሁም በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶችን አሁንም እየተከታተለ እንደሚገኝ ገልጿል። ኢሰመኮ እስካሁን አሰባሰብኩት ባለው መረጃ የጋምቤላ ከተማ ፖሊስ አዛዥ የነበሩት ዋና ኢንስፔክተር ኡሞድ ኡጅሉ መገደል ተከትሎ በጋምቤላ ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ እንደነበር ብሔራዊ የሰብአዊ መብቶች ተቋም የሆነው ኢሰመኮ በመግለጫው ጠቅሷል። በዚህ ግጭት ሳቢያ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን ያስታወቀው ኢሰመኮ በግጭቱ ምክንያት ምን ያህል ሰዎች እንደሞቱና እንደተጎዱ በመግለጫው አለመጥቀሱን ቦርከና ከኮሚሽኑ መግለጫ ተመልክቷል። ይሁን እንጂ ባለፈው ሳምንት በተከሰተው ግጭት ከ100 በላይ ሰዎች ህይወት ማለፉን ቦርከና ከአካባቢው ነዋሪዎች ካገኘው መረጃ መረዳት ችሏል። በጋምቤላ ከተማ በነበረው ግጭት ምክንያት ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ የአገልግሎት ሰጪ ተቋማት ስራ ማቆማቸውን ማረጋገጡንም ኢሰመኮ በመግለጫው ጠቅሷል። ቦርከና ያነጋገራቸው የጋምቤላ ከተማ ነዋሪዎችም በከተማዋ ተከስቶ በነበረው የጸጥታ መደፍረስ ሳቢያ ትምህርት ቤቶች፣ የጤና ተቋማትና ባንኮች አገልግሎት መስጠት ማቆማቸውን ተናግረዋል። ኢሰመኮ በመግለጫው በጋምቤላ ከተማ የነዋሪዎችና ተሽከርካሪዎች እንቅስቃሴን የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን በመጥቀስ በተለያዩ አካባቢዎች የተፈጠረውን ግጭትና የሰላም መደፍረስ በፍጥነት በማስቆም በሰዎች በህይወት የመኖር የአካል ደህንነት ከቦታ ቦታ የመዘዋወር የንብረት የስራ እንዲሁም ሌሎች የሰብአዊ መብቶች ላይ ተጨማሪ ጥሰቶች እንዳይደርሱ መከላከል እንደሚገባ ጠይቋል። ይህን ለማድረግ እንዲያስችል በክልሉ በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግም ኮሚሽኑ አሳስቧል። ኢሰመኮ አክሎም በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆምና ተጠያቂነትን ለማረጋገጥ መደረግ ያለባቸው ጉዳዮችንም ጠቅሷል። በጋምቤላ ክልል በግጭት የተሳተፉ አካላት እንዲጠየቁና ተመሳሳይ የሰብአዊ መብት ጥሰቶች ወደፊት እንዳይከሰቱ ለመከላከል የፌዴራልና የክልሉ መንግስታት ተገቢ እርምጃዎችን ሊወስዱ ይገባል ሲልም ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚደረጉ ጥረቶችና እርምጃዎችን እየተፈታተኑ እንደሆነ መናገራቸውን የኮሚሽኑ መግለጫ አመላክቷል። ኢሰመኮ በክልሉ የተፈጠረውን ጉዳይ አስመልክቶ ለፌዴራሉና ለክልሉ መንግስታት የሰጣቸው ምክረ ሀሳቦች በተሟላ ሁኔታ እንዲፈጸሙ ማድረግ እንደሚገባም ኮሚሽነር ብርሃኑ አሳስበዋል። በክልሉ በግጭቶችና ጥቃቶች ላይ ተሳታፊ የሆኑ ቡድኖችና ግለሰቦች ላይ ተገቢውን የወንጀል ምርመራ በማድረግ ተጠያቂነት የማረጋገጥ ጥረቶችን የበለጠ አጠናክሮ መቀጠል እንደሚያስፈልግም ገልጸዋል። ተቋሙ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነት ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብት ጥሰቶች እንዳይከሰቱ ለመከላከል የፌዴራሉና የክልሉ መንግስታት ተገቢ እርምጃዎችን ሊወስዱ ይገባል ሲልም አሳስበዋል። በአካባቢው ተሰሚነት ያላቸው የሀገር ሽማግሌዎች እንዲሁም የሃይማኖትና የማህበረሰብ መሪዎችን በማሳተፍ ውይይቶችና እርቆች እንዲካሄዱ እንዲሁም ከአጋር ድርጅቶችና ባለድርሻዎች ጋር በትብብር በመስራት ጉዳት የደረሰባቸውን ሰዎች ተገቢውን ሕክምናና ካሳ እንዲያገኙ እንዲሁም እንዲቋቋሙ ማድረግ ይገባል ብለዋል።
ታግዶ የነበረው የኢፈርት የባንክ ሂሳብ መነሳቱ ተገለጸ። ጊዜያዊ አስተዳደሩ በትግራይ ክልል የአጀንዳ ማሰባሰብ ሂደት ለመጀመር ፍላጎቱን አሳይቷል ተብሏል። ለ14 ቀናት ታግዶ የቆየው የኢፈርት ካምፓኒዎች የባንክ ሂሳብ እገዳ እንዲነሳ የፌዴራል ሰበር ሰሚ ችሎት ወስኗል ተብሏል። የፌዴራል ሰበር ሰሚ ችሎት በውሳኔው ወቅት ጉባኤ ያካሄደው የነ ዶክተር ደብረጽዮን ገብረ ሚካኤል የኢፈርት ቦርድ ህገወጥ ነው ብሎታል የተባለው ችሎቱ ነባሩ የኢፈርት ቦርድ ህጋዊ ነው በማለት የወሰነው ከህዳር 24 2018 ዓ.ም ጀምሮ የታገደው የካምፓኒዎቹ የባንክ ሂሳብ ቁጥር መልሶ እንዲከፈት ማዘዙን ቦርክና ችሎቱ ከጻፈው ደብዳቤ ተመልክቷል። የፌዴራል ሰበር ሰሚ ችሎት ታህሳስ 3 ቀን 2018 ዓ.ም በሰጠው ውሳኔ የትዕምት ካምፓኒዎች የባንክ ሂሳብ ቁጥር በነባር የቦርድ አባላት እንዲንቀሳቀሱ ወስነዋል። በመሆኑም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኢፈርት ስር በሚንቀሳቀሱት 22 ኩባንያዎች የባንክ ሂሳብ ላይ ተጥኖ የነበረው እገዳ መነሳቱን ታውቋል። በተቋሙ ኩባንያዎች የባንክ ሂሳብ ላይ የተጣለውን እግድ በሚመለከት አሰራርን በተከተለ መልኩ ለኢፈርት የደረሰው ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻላቸውን አንድ ኢፈርት ከፍተኛ ኃላፊ ተናግረዋል። ጥቂት የኩባንያዎቹ ኃላፊዎች ወደ ባንኮች በመሄድ ባጣሩበት ወቅት በሂሳቦቻቸው ላይ ተጥሎ የቆየው እገዳ መነሳቱን መስማታቸውን፣ ነገር ግን ማን እንዳገደውም ሆነ በምን ምክንያት እንደታገደ እንዳልተገለጸላቸውም አስረድተዋል። ኃላፊው ይፋዊ ባልሆነ መንገድ ነገር ግን ከሽብር ጋር የተያያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው መጣሉ መስማታቸውን ገልጸዋል። ኢፈርት ከቀድሞና አዲስ ባላደራ ቦርድ ጋር በተያያዘ ካለፈው ዓመት አጋማሽ ጀምሮ በፍርድ ቤት ክርክር ላይ ባለበት ወቅት የድርጅቱ ንብረት የሆኑ ኩባንያዎች የባንክ ሂሳቦች ያለምንም የፋይናንስ ምርመራ ከህዳር 24 ቀን 2018 ዓ.ም ጀምሮ በድንገት መታገዳቸውን ህገወጥ ሲል ማውገዙ ይታወሳል። መንግስት ለሁለት ዓመታት በዘለቀው የሰሜኑ ጦርነት አግዶት የነበረውን ኢፈርትን ከፕሪቶሪያ ስምምነት በኋላ ዳግም ስራን እንዲጀምር መደረጉ አይዘነጋም። ይህ በእንዲህ እንዳለ ከሰሞኑ ወደ አዲስ አበባ ያቀኑት የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ አንዱ ጉዳያቸው ከሀገራዊ ምክክር ኮሚሽኑ ጋር ለመምከር መሆኑ ተገልጿል። በዚህም ፕሬዝዳንቱ የትግራይ ክልል አጀንዳ የማሰባሰብ ጉዳይን በተመለከተ ከኢትዮጵያ ሀገራዊ ምክክር ኮሚሽን አመራሮች ጋር እንደተወያዩ ቦርከና የደረሰው መረጃ ያመለክታል። ፕሬዝዳንቱ ከምክክር ኮሚሽኑ ኃላፊዎች ጋር በነበራቸው ውይይት በትግራይ ክልል ምክክሩ ስለሚካሄድበት ሁኔታ መምከራቸው ተሰምቷል። በውይይቱ ጥሩ መግባባት ላይ ተደርሷል ቢባልም በክልሉ አጀንዳ መቼ እንደሚሰባሰብ አልተወሰነም ነው የተባለው። ጀነራል ታደሰ ጊዜያዊ አስተዳደር ኮሚሽኑ ወደ ክልሉ እንዲገባ ፍላጎት እንዳለው መናገራቸው ተገልጿል። ፕሬዝዳንት ታደሰ ከሰሞኑ ወደ አዲስ አበባ ያቀኑት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፌዴራል ባለስልጣናት ጋር ሊወያዩ እንደሆነ የተጠቆመ ሲሆን ይሁን እንጂ ከኮሚሽኑ ጋር ለመወያየትም ሌላኛው ቀጠሮ የያዙበት አጀንዳቸው ነበር ተብሏል። የተሰጠው 3 ዓመት አንሶኛል በማለት ተጨማሪ 1 ዓመት በፓርላማ የተሰጠው የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ማሰባሰብና ዋናውን ሀገራዊ ጉባኤ ማካሄድ የሚጠበቅበት ሲሆን ተጨማሪ ጊዜውን ለማጠናቀቅ 2 ወራት ቢቀሩትም በትግራይ ክልል ግን ገና አጀንዳ ማሰባሰብ አልቻለም። ኮሚሽኑ እንደ ምክንያት ያስቀመጠው ስራዎቹ ለማከናወን አስቻይ ሁኔታዎች የሉም በማለት ሲሆን እነዚህን ችግሮች ለመቅረፍ ክልሉን በሚያስተዳድረው የጊዜያዊ አስተዳደር ጋር እየተወያየበት እንደሆነ ሲገልጽ ቆይቷል። በመጨረሻም የባቲ ወረዳ በህገወጥ መንገድ ወደ ሳውዲ አረቢያ ሊሰደዱ የነበሩ 320 ወጣቶችን መያዙን አስታወቀ። በአማራ ክልል የባቲ ወረዳ ፖሊስ ጽሕፈት ቤት ከተለያዩ ሀገራችን ክልሎች ተውጣተው በህገወጥ ደላሎች አማካኝነት ወደ ሳውዲ አረቢያ ለመኮብለል በጉዞ ላይ የነበሩ 165 ወንዶችና 155 ሴቶች በጠቅላላ 320 ስደተኞችን በቁጥጥር ስር መዋሉን የባቲ ወረዳ ፖሊስ ኃላፊ ኮማንደር አደም መሐመድ ተናግረዋል። እነዚህ ስደተኞች እድሜያቸው ከ13 እስከ 15 ዓመት የሚሆናቸው ህጻናት እንደሚገኙበት ኮማንደሩ ጠቁመዋል። የወረዳው ፖሊስ ጽሕፈት ቤት የግንዛቤ ማስጨበጫ ትምህርትን በመስጠት ወደ መጡበት አካባቢ እንደሚሸኙ ማስታውቋል። ባሳለፍነው ሳምንት በተመሳሳይ ሁኔታ በህገወጥ መንገድ ለመሰደድ የሞከሩ ከ700 በላይ ወጣትና ህጻናት በአፋር ክልል መያዛቸው ተገልጿል። ከተለያዩ የኢትዮጵያ ክልሎች ተውጣጥተው በህገወጥ ደላላ አማካኝነት ወደ ሳውዲ አረቢያ ለመኮብለል በማሰብ በጉዞ ላይ የነበሩ ወጣቶች በአፋር ክልል አድአር ከተማ በቁጥጥር ስር መዋላቸውን የከተማዋ ፖሊስ አስታውቋል። የአድአር ወረዳ ፖሊስ አዛዥ ዋና ኢንስፔክተር አህመድ አሊ ህገወጥ ስደተኞቹ ከትግራይ፣ አማራና ኦሮሚያ ክልል የመጡ ናቸው ብለዋል። ከነዚህ ህገወጥ ስደተኞች መካከል እድሜያቸው ከ12 ዓመት ጀምሮ ያሉ በደላሎች እጅ እየገቡ የሚታለሉ ህጻናት እንደሚገኙበት አስታውቀዋል። ስደተኞቹ በደላሎች አነሳሽነት የኢትዮጵያን በረሃማ አካባቢዎችን አቋርጠው በጅቡቲ በኩል ወደ አረብ ሀገር ለመሰደድ አስከፊውን የባህር ላይ የስደት አማራጭ እየተከተሉ ናቸው ሲሉ አስረድተዋል። የአድአር ከተማ ፖሊስ በደላሎችና በህገወጥ ሰዎች ዝውውር ተሳታፊዎች እንደሚደበደቡና ለጾታዊ ጥቃት እንደሚጋለጡ በመግለጽ የእነዚህ ህገወጥ ስደተኞች መከራ ገና ከኢትዮጵያ ምድር ሳይወጡ የሚጀምር እንደሆነ አብራርተዋል። በአንድ ሳምንት ውስጥ የኢትዮጵያን ድንበር አቋርጠው በአፋር ክልል የተያዙት ከ700 የሚበልጡት ስደተኞች ወደ አካባቢያቸው እንዲመለሱም ተደርገዋል ተብሏል።
በየዕለቱ የኢትዮጵያን ድንበር አቋርጠው ለመውጣት ከተለያዩ የኢትዮጵያ ክልሎች የሚመጡ ወጣቶች ቁጥር እየጨመረ መምጣቱን ዋና ኢንስፔክተር አህመድ አሊ አመላክተዋል። በህገወጥ መንገድ ድንበር ለማቋረጥ ከሚመጡ ወጣቶች ውስጥም ከሀገሪቱ ዋና ከተማ ከአዲስ አበባ ድረስ የሚመጡ በርካቶች ናቸው ብለዋል የፖሊስ አዛዡ። በኢትዮጵያ በየጊዜው እየጨመረ የመጣው የህገወጥ ሰዎች ዝውውር ከፍተኛ ማህበራዊና ኢኮኖሚያዊ ጉዳት እያስከተለ ይገኛል። ስራ አጥነት፣ ድህነት፣ የህገወጥ ደላሎችና በሀገሪቱ አላባራ ያለው ግጭትና ያስከተለ የፖለቲካ አለመረጋጋት ለህገወጥ ስደቱ መበራከት አሉታዊ ተጽዕኖ ማሳደራቸውን የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት በተለያዩ ወቅቶች ባወጧቸው ሪፖርቶች ጠቁመዋል። በመሆኑም በጉልህ የሚታዩ የህገወጥ ስደት መንስኤዎችን በዘላቂነት በመፍታት አሳሳቢ የተባለውን እና በየጊዜው እየጨመረ የመጣውን የህገወጥ ሰዎች ዝውውር መግታት እንደሚገባ አሳስበዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።